ሰነበታችሁልን ወደ ተመልካቾቻችን ዘወትር ቅዳሜ በዚህ ሰዓት ወደ እናንተ የሚደርሰው ሳምንታዊ የንጭት ፕሮግራማችን ተጀመረ እንግዲህ በናፍቆት እየተጠበቁን እንደሆነ እንገምታለን እኛ እንደናፈቅነው ሁሉ ማለት ነው እኛ እንደናፈቅነው ሁሉ ዛሬ ወሬዎች ተዘጋጅተዋል ወሬዎች በሚገባ በዛ ባይሉም አሉ የተወሰኑ ወሬዎች እንግዳችንም አለን ይጣፋል አይደል አንዳንዴ ወሬ እንዴ ወሬ ለምን ልበቀልኩ ወሬ እንደዚህ ይናፈቃል እንዴ እስከነል ድረስ በጣም ይጣፋል ግን መልካሙ ደግሞ ቢሆን ሁሌ ይመረጣል እንቻለም ሁሌ መልካም ነገር የላትም አንዳንዴ ከፋሉ ነገሮች የሚደርሳሉ ዛሬም እንግዲህ ያዝነው እንደ ፌስቲቫልም አለን እንደ ትንሽ አሳዛኝም ነገር አለ ቲያትርም አለ አብራችሁን ቆዩ ወሬዎች አሉን የሳምንቱ እንግዳ ፕሮግራማችንም አለ ባለፈው ሳምንት እንግዲህ ሁለቱን ሳምንት ከቴዲ ጋር ነበር ከአርቲስት ቴዎድሮስ ተስፋዬ ጋር ነበር ቆይታችን አሁን ወጣ ብለን ወደ ዘፈኑ እንግባ ብለናል ወደ ዘፈኑ እንግዲህ በተደጋጋሚ ተመልካቾቻችን የቴዎድሮስ ተስፋዬ እንግዲህ በጣም ቆንጆ ቆይታ እንዳደረግን እየነገሩን ነው ለቴዲም እንደዚሁ ፐርሰናሊ እየነገሩት ነው ደስ የሚል ቆይታ ነበር እንግዲህ ከሁሉም ፕሮግራሞቻችን ጋር ቆይታ እንድታደርጉ ኮዲውን እንጠይቃለን አብራችሁን ቆዩ የትም እንዳትሄዱ ወደ መጀመሪያው ወሬያችን እናመራለን ሳይመን አንተ ጋር ነው ወሬው ሰሞኑን የአፍሪካ ፊልም ፌስቲቫል ነበር 21ኛው የአፍሪካ ፊልም ፌስቲቫል እንግዲህ እዚሁ ቅርባችን ተዘጋጅቶ ነበር ሲልቨር ስፕሪንግ ሜሪላንድ ውስጥ ነው የተዘጋጀው እዚህም ላይ የተለያዩ የአፍሪካ ፊልሞች ቀርበዋል ከቀረቡት ማለት ደግሞ የኛም የሀገራችን 3 ፊልሞች እንደዚሁ መጥተው ነበር በነገራችን ላይ በ20ኛው ፌስቲቫል ባለፈው አመት ደግሞ ማለት ነው የኛው የቴዎድሮስ ተሾመ ትራያንግል 3 ማዕዘን የተሰኘው ፊልም ተሳታፊ ነበር ትክክል እና መክፈቻ የነበረው የኛው የሀገራችን ፊልም ነው ላምብ የተሰኘ ፊልም ነው ወይም ደግሞ ዳንግሌ እዚህ ሀገር ላይ የሚስባቸው ወይም የሚሸልሙት ፊልሞች በብዛት ከስደት ጋር የተገናኙ ሆኑ ወይም ደግሞ ከግርፋት ጋር even ለቴው ከአፍሪካ የመጡ ፊልሞች አሉ እዚህ ሀገር ላይ ራሱ ካየሽ በሆሊውድ ደረጃ እንኳን የሚሸለሙ ፊልሞች ታያን 12 years of slave አሁን ተሻላል ማለት ነው ስሌቭ ነገር ስላለበት ጥቁር የሆነ ነገር ስላለበትና በብዛት እዚህ ሀገር እንደዚህ ክሪቲኮች አሉ እንደዛ ነው የሚያወሩት በቃ አፍሪካን አሜሪካኖች የሚሰሩበት ፊልም ከስሌቭ ጋር የተገናኘ ጥቁር ነጭ የበላይበት የሆነ ፊልም ምናምን ሲሆን በብዛት ይሸልማሉ ይላቸዋል ይሄም ለዛ የሆነ አሁን እንግዲህ ተሸልሟል ፊልሙን በጣም ቆንጆ እንደሆነ የተናገሩት ያዩት ሰዎች እንግዲህ የያሬድ ዘለቀ ፊልም ነው ያሬድ ዘለቀ እንግዲህ ያው አስከብሮናል በአሜሪካን ሀገር ላይ ማለት ነው ሽልማት ሌሎች ሁለት ፊልሞችስ ፕራይስ ኦፍ ላቭ የሚለው እንግዲህ የሄርሞን ሃይላይ ፊልም ነው በነገር ላይ እኔ ገና በደም ፊልሙ ውስጥ ጠልቃ ሳትገባ ነው ማንቀር ግን እስቲ በጣም ጥረት የምታደርግ አንዳንድ ፊልሞቿንም ማይቻለው ስተተውንም ማይቻለው በጣም ጎበዝ ነች በጣም ጎበዝ የሷ ፊልም አንዱ ነበር ሶስተኛው ፊልም ክራም የተሰኘ ፊልም ነው በውጭ ሀገር ዜጋ ነው የተሰራው ተዋናዮቹ ግን እንዳለ ኢትዮጵያኖች ናቸው ይሄም አንደኛው ፊልም ነበር ከዛው ግን ኦቨርኦል ፕሮግራሙ በጣም ቆንጆ ነበር ስፔሻሊ አንዳንድ ቦታዎች ላይ በቪዲዮ እንደተመለከተነው ማለት ነው ያልተገኘው እንዳጋጣሚ በቃ ኢትዮጵያኖች የባህል ልብስ ለብሰው እየጨፈሩ ሲወጡ ሰዎች ሲያጨበጭቡላቸው ጥሩ ነገር ሲያሳያቸው አይተናል ደስ የሚል ነገር ነበር ይሄ ፊልም የሚታይበት ማለት ፌስቲቫሉ የሚታይበት ቦታ በጣም ትልቅ ቲያትር ነው ትልቅ ቲያትር ቤት በጣም እዚህ ሀገር ትልቅ ደረጃ የሚሰጠው ቤት ውስጥ ነው እየታያለውና የሀገራችንን ፊልም በዚህ መልኩ ማስተዋወቅ በጣም ጥሩ ነው እንግዲህ መነሻ የሆነው ቴዎድሮስ ተሾመ ነው አሁን ደግሞ እየተላው 3 ሆነ ማለት ነውና በሚቀጥለው አመት ደግሞ ሞሪ ይብሳልና አሁን እነ ሄርሞን አይነት ወጣት ባለሙያዎች አሁን እየፈለቁ ነው ኢትዮጵያ ውስጥ እና በእንደዚህ አጋጣሚ ኢንተርናሽናል ደረጃ ፊልማችንን ማስተዋወቁ በጣም ጥሩ ነውና እናመሰግናለን አንተንም እንዲሁም ለሚቀጥለው የፊልም ባለሙያዎች ብታስቡበት መልካም ነው እንላለን ወደ ሁለተኛው ወሬ እናመራለን ወደ ሁለተኛው ወሬ እንግባት እንጂ ስለ ቲያትር ላውራ ያልሽኝ ስለ ቲያትራችሁ ላውራ ስለናንተ ቲያትር አንተንም ባካችሁ ቻው ዋናው ግን ምን ያው ከኢትዮጵያ የመጡ ስለሆኑ ያው እነሱ ናቸው በጣይቱ የባህልና የትምህርት ማዕከል ጋባዥነት ከኢትዮጵያ የመጡ ቲያትሮችና ቲያትረኞች አሉ እንግዲህ ከዚህ በፊትም እንግዳ አድርገን የተወሰኑትን አንዱን አቅርበናል ገና 3 አሉ ያልቀረቡ ቴዎድሮስ ተስፋዬ መለሰ ወልዱ አረጋዊና ሰፋና ሱራፌል ተካ ናቸው እነዚህ ባለሙያዎች እንግዲህ ከኢትዮጵያ ቲያትር ለማሳየት ሲሉ ነው የመጡት በጣይቱ የባህልና የትምህርት ማዕከል የተዘረጉ እንግዲህ ቲያትር መድረኮች አሉ ማርች 27 እንግዲህ የጌትነትና የውድርሰት የሆነውን የቴዎድሮስ ራእይ የተሰኘው ቲያትር ነው በዋሽንግተን ዲሲ የምታቀርቡት በ27 ያው የመጀመሪያው ነው የሚሆነው የመጀመሪያው መክፈቻው በብዛት እንደሚታወቀው ዲሲ ነው የሚሆነው ብዙ ቲያትሮች ዲሲ ላይ ነው የሚሆነው በ27 አሪፍ ነገር ነው ከዛው ደግሞ እንግዲህ ዲሲ ላይ ብዙ ተመልካች ይኖራቸዋል ብዬ ገምታለሁ ብዙ የቲያትር አፍቃሪ ያለ
ኒው ጀርሲ ማላችሁ ከዛ በኋላ ላይ ኒው ጀርሲ ያለው ኒው ጀርሲ እና ማረጋገጫ እኮ እየጠየቅኩ ነው አልገባም እንጂ ግን ቲጂ በደው ኒው ጀርሲ ሲባል ኒው ጀርሲ የተደረገው አይ ቲንክ በብዛት ብዙ አበሻ የሚኖረው ኒውዮርክ የሚሰራ ሰው ኒው ጀርሲ ይኖራል ሶ ይቀርባል በጣም ለመምጣት ለዛ ተብሎ ነው ከዛ ውጭ ደግሞ አትላንታ ነው የአትላንታው ትንሽ ለየት ሚል ይመስለኛል በአንድ መድረክ እንግዲህ ያየሁት ማስታወቂያ በአንድ መድረክ 3 ቲያትሮች ይቀርባሉ ነው ቲያትሮቹ የቴዎድሮስ ራዕይ እንደኬና የወንደላጤ መዘዝ የተሰኙት ቲያትሮች ናቸው እንግዲህ እነዚህ 3 ተወዳጅ ኢትዮጵያ ብሔራዊ ቲያትር የታዩ ተወዳጅ ቲያትሮች ናቸው እነዚህ ቲያትሮች በአንድ ቀን በአንድ መድረክ ማቅረብ እኔ በአውሽ ብኖር ሁሉ ብዬ ነው ተመኘሁት በጣም ደስ ይላል ተዋናዮቹ እንግዲህ ከኢትዮጵያ የመጡትን ቴድሮስን ሀረጋዊንን ሱራፌልንና መለሰ ወልዱን ጨምሮ እዚህ ያሉ የተለያዩ ጥበብ ባለሙያዎች ተሳተፋሉ አንገፋ የጥበብ ባለሙያ ለምጻይ ወዳጆ ቲያትሩ ላይ ተሳተፋለች ከዚህም በተጨማሪ ብሌን ማሞ እንግዲህ ብሌን ማሞ በተለያዩ ፊልም ላይ ታቋታላችሁ እንዲሁም በቅርቡ የነጻነት ወርቅነህ ፍሬሽማን ቲያትር ተጫውታለች ከዚህም በተጨማሪ መስፍን ክበበው ሚልኪያስ ዳንኤልና ሌሎችም ተዋናዮች አሉ አንተ ሳይመን ተሳታፊ ነህ ቲያትሩ ላይ እኔም ስመው እንደምሰጥ ጥያቄ ግን ሶስቱም ቲያትር ላይ ተጫውተው ሶስቱም ላይ አይደለም እኔ የምጫወተው አክቹሊ ግን የቴዎድሮስ ራዕይ ላይ 2 ገጸ ባህሪ ሰጥተውኛል የተለያየ ገጸ ባህሪ አዎ አንድ ገጸ ባህሪ ያው እንግዲህ ባለፈው እንዳወራሽ ካሜሮን የሚባል እንግዲህ የንግስት ቪክቶሪያ ቆንጽላ ሆኜ ነው የምሰራው እንግሊዛዊ ማለት ነው ከዛውም ላይ ደግሞ የተለየ አንድ ሌላ ገጸ ባህሪ ያው ሰጥተውኛል ስለዚህ አንድ መድረክ ላይ 2 ጫወታ ጥሩ ነው ጥሩ ፈተና ነው የሚሆንብክ ቆንጆ ነው ኤኒዌይስ እንግዲህ ቲያትሩ ይታይና ደግሞ ከቲያትሩ በኋላ ያለውን ነገር ተመልሰን ወደ እናንተ እናቀርባለን ግን እነዚህ ቲያትሮች እንግዲህ በተጠቀስናቸው ግዚያቶች በተለያየ የአሜሪካ ስቴቶች ለእይታ ይቀርባሉ ከዛም በተጨማሪ እንግዲህ ብዙ የታሰቡ እቅዶች አሉ እንግዲህ በተለይ አሜሪካ ላይ ሆናችሁ ፕሮግራም ለምትከታተሉ ተመልካቾች እቅዶቹን እየነገርናችሁ የቲያትር አፍቃሪ ሆናችሁ እየሄዳችሁ ማየት ትችላላችሁ ማለት ነው ዲሲ ቨርጂኒያ እና ሜሪላንድ ያለ ሰው እንግዲህ ሊያመልጠው አይገባም ከኢትዮጵያ የመጡትን አርቲስቶች በማክበር እንዲሁም ደግሞ የቴዎድሮስ ራዕይ ሁሉም ኢትዮጵያ ላይ የሚገባ ታሪካችንም ስለሆነ አይ ሆፕ መጥቶ እንደሚያዩት ተስፋ እናደርጋለን ወደ ሶስተኛው ወሬ ነምራ እሺ ሳይመን ወደ ሶስተኛው ወሬያችን እናምራ ሶስተኛው ወሬ ትንሽ መረር ያለ ነው ብለኛል አው ትንሽ የሚያሳዝን ወሬ ነው በእውነቱ ከሆነ እንግዲህ ይሄን ወሬ ስናቀርብ ፖሊስና ማስረጃው የሚለውን ፕሮግራም እዚሁ ንጮት ለማስካሄድ ሳይሆን በብዛት እንግዲህ ገባሽ ወንጀል ከባድ ነገር ሲሰራ ስፔሻሊ በኢትዮጵያውያን ተምረንበት ምናልፈው እንዲሆን በሚል ነው ምንድነው በየ62 አመት ኮልማሳ የሆነ አንድ ኢትዮጵያዊ በዋሽንግተን ስቴት የሚኖር ሰው ነው እንግዲህ ለ10 አመት ተፈርዶበት እስር ቤት ገብቷል ዘጠያው እንግዲህ ወንጀሉ ምንድነው ይህ ሰው ትልቅ ሰው ናቸው የ62 አመት ሰው ሚስትና ልጅ አለው ሚስትና ልጆቹን እንግዲህ በአሰቃቂ ሁኔታ በመዶሻ ነው የመታቸው ኦልሞስት ከመግደል ባልተናነሰ ሁኔታ ነው ያደበደባቸው ምንድነው ምክንያቱ እንግዲህ ምክንያቱ ሰውየው እንደተናገረው ነገርዮ ሀፕን ያደረገው ባይ ዘ ወይ የተፈጠረው የዛሬ ኦልሞስት የተወሰኑ ወራቶች አልፈዋል ፍርዱን ያገኘው ግን አሁን ባለፈው ባሳለፍነው ሳምንት ነው የተፈጠረው ምንድነው ሚስቱና ልጁ ሴት ልጁ ወደ ኢትዮጵያ ሳይነግሩኝ እኔን ጥለውኝ ሊሄዱ ነው በሚል ተነሳሽነት ነው እንግዲህ ደበደባቸው እንደዛ ነው ያለው እሱ እንግዲህ በብዛት አንድ ሰው የዚህን ያህል ከባድ ወንጀል ሲያደርግ ተያይዞ ከዚህ በፊት የነበሩበት ችግር ሊኖርባቸው ይችላል ግን እሱ የተናገረው እንደዛ ነው ይሄን በቃ ኢትዮጵያ ጥለውኝ እኔን ጥለውኝ ለቫኬሽን ሊሄዱ ነው እናትየውና እሷ ብሎ ነው የመታቸው መምታቱንም እና ደግሞ ይሄን ወንጀል መፈጸሙ ቀርቦ ፍርድ ቤት ጥፋተኝነቱን አምኗል ያው እንግዲህ ፍርድ ቤቱም እንግዲህ ኖብል ካውንቲ ዲስትሪክት ኮርት ወይም ፍርድ ቤት ኖብል ካውንቲ ጥፋተኝነቱን አምኖ 10 አመት በየኖበታል 10 አመት ይወቱን በእስር ቤት መቃጠል በጣም የሚያሳዝን ነገር ነው በእውነቱ ከሆነ እንግዲህ ይሄም ከተበየነበት በኋላ ልጁም ለፍርድ ቤቱ ደብዳቤ ጽፋ ነበር ምንድነው ደብዳቤው አባቴ እንግዲህ ወደ አሜሪካን ሀገር የመጣው የዛሬ 10 አመት አካባቢ ነው የዛሬ 10 አመት አካባቢ ምስቲል ደግሞ ሰውየው ትልቅ ሰው ናቸው ሽማግሌ ነውና የዚህን ሀገር ህግና የዚህን ሀገር ላይፍ ስታይሉን ብዙ ማያቆም እንደ ኢትዮጵያ ነው እንትን የሚለው ብላ ጽፋ ነበር ለኮርቱ ግን ያው በይኑ ስለተረጋገጠበት ስላመነ ተቀባይነት አላገኘም የሚስትየውን ቤተሰቦች እንደዚሁ ያው ፍርዱን ማግኘቱ እንዳለ ሆኖ ይቅርታ አድርገንለታል የሚል ነገር ነው ምክንያቱም እኛ ሀገር እውነቱን ለመናገር አሁን እንኳን ህጉ ተሻሽሏል ተቀይሯል እንጂ ሚስትን መደብደብ ልጅን መደብደብ ብዙም ወደ ህግ የሚሄድ ጉዳይ አልነበረም አመታቶች በፊት አሁን ግን እንደዚህ አይነት ነገር ቀላል አይደለም አሁንም ምንም እንደ አሜሪካን አይነት ተበቅም ባይ ስቴት ማንንም ሰው ተነስቶ ሰው መደብደብ አይችልም እና እንግዲህ አንዳንድ ሰው በድሮ በነበረው ሲስተም ኢትዮጵያ ይመጣ አሜሪካ ይመጣና ነገር ተናገረው ሚስቴን ካልደበደብኩ ልጆቼን ካልቀጣው እኔን ነገር አለና እዚያ ግን ሲሪየስ ነው በጣም ሲሪየስ ነው ከሲሪየስነትም አልፎ በጣም እንደውም ሰውየው በ10 አመት
ተገላልሏል ቀላል በመዶሻ ነው ያለ እንግዲህ የመግደል ሙከራ ነው ፈርስት ዲግሪ አሶልት በሚል ነው የተከሰው ቀላል አይደለም አሜሪካን ሀገር ላይ እንግዲህ ብዙዎቻችን ያው ብዙዎች ሰዎች ሊማሩበት የሚገባ ነገር ነው እንግዲህ መማታት በመዶሻ ደረጃ አይደለም በመዶሻ መቃጣት ራሱ እንደዚሁ የሚያስፈርድ ነው መቃጣቱ ሳይማታ ማለት ነው እና ከባድ ነው ብዙዎች ሊጠነቀቁበት ይገባል አባቶች ስፔሻሊ ኢትዮጵያም እንዳልሽው እዚህ ብቻ ነው ኢትዮጵያም ቢሆን ማንንም ሰው ሚስትን ተነስቶ መምታት የለበትም በአሁን ሰዓት ላይ እንደምንሰማው ህጉም አሁን ትንሽ ጠንከር ይያል ነው በዚህ ጉዳይ ላይ በደንብ ደግሞ ሊጠብቅ ይገባል ሴት ልጆቻችን ልናከብራቸው ፍቅር ልንሰጣቸው እንጂ ልትመታ ይገባል ሴት ሁሉንም ነች እናትም ልጅም ሚስትም እህት ሁሉንም ሆነ ምትችል ሴትና ችግሮች ሊኖሩ ይችላሉ አለ መግባባት በውይይት መፍታት መቻል ነው እንጂ በዱላ ማመን የቀረ ባህል ነው ለማንኛውም እናመሰግናለን ያው ለሌሎች መማሪያ ይሆናል በሚል ነው ትክክል ወደ ቀጣዩ ፕሮግራማችን እናምራ እንግዲህ በዛሬው የንጫወት ፕሮግራማችን እንግዳ አድርገን የጋበዝነው ለንጫወት አዲስ እንግዳ አይደለም የንጫወት ሲጀመር አሃዱ ብለን ስንጀምረው ካደመቁልን እንግዶች መካከል አንዱ ነው አብረን የጀመርነው በቴራሱ ያዋጣኝ አምስት አመት ነው ወደ 5 አመት ወደ 6 እየሄድን ነው ወደ 6 አመት እንጫወት ወደ 6 አመት እየሄድን ነው እንግዲህ ከሱም ጋር ወደ 5 አመት ይሆናል ድምጻዊ ገረመው አሰፋ እንደምን አለ ኳንደና ቆያችሁኝ ሰላም ነው 5 አመት አካይ ሆነን ልበል ከተገናኘን በንጫወት ፕሮግራም መሰለኛ ታስታውሳለህ ጊዜው ነው አሁን ሁላችን ተለውጠናል እኔ በጣም ተለውጫለሁ ጋር ተለውጣል አምሮባታል ወልዳለች እንጂ እናንተ ናችሁ አንተ እንዳማረብህ ነው ያለው ለማንኛውም እንኳን ደህና ቆያችሁኝ አሜሪካን በጣም የውሃ መንገድ አድርገዋል ይባላል በጣም ትመላለሳለህ ከዛም አልፎ እንዲሁም እኛኮ በቃ የሆነ ቴኒስ ሲጫወቱ የምታያላ እንዲ የምትለው እንዲ ነው ሄደብን ነው የተባለው ከመመላለስ ይበስ አመጣለሁ አልፎ ምንድነው ምክንያቱ ያው መኖሪያ ፍቃድ አለኝ ያው መምጣት ይግዴታ ነው ስለዚህ እየመጣው እሱን ያስተካከልኩ ነው መውጣው አመት ሆኖ አለበል በየአመቱ ነው የሚመጣው መመጣት አመት በየ8 ወር ምናምንና አንዳንዴ ደግሞ ትራቨል ዶክመንት ያሰራው 2 አመት ምናምን ቆያለሁ ግን በጣም እኔ ከጓደኞች ምን ሰማሁኝ አሜሪካ ሲመጣ በጣም ይጨንቀዋል ያልበዋል ሁሉ በጣም ነው የሚያስጨንቀው አሜሪካ መምጣት ይለዋል ብዙ አልወደው ምን ያው የሚገርምሽ ምን ነው ንገረኝ ያገር ፍቅር ነው ወይስ ነው አንደኛ ምን መሰለ እዛ እንደ ልብ ነው ራስን እርተ ነው ራስ በቃ በራስ ነው የምትንቀሳቀሰው እዚህ ሰው ያስፈልጋል በየቦታው ስትሄድ ሰው ያስፈልጋልና ትንሽ ይከብዳል ለዛ ነው ብዙም ማልወደው ምን እዚህ የሰሩ የመኖር ሐሳብ የለም እዚህ አሜሪካ ነገር እስከዛሬው ቀን የለኝም ካምባላ ይታወቀም ወደፊት አላቀማው የሚፈጠረው ነገር ምንድነው ግን እስቲ ከኢትዮጵያ ልክ ከወጣ ሚስ የምታረገው የሚናፍቅህ ነገር እንደው አሁን እንዳልከው ትራንስፖርቱ ከምናምን ውጪ ጓደኞቼ በጣም ይናፍቁኛል ሰው ቤተሰቦቼ እናት አባት ያው ትልልቅ ናቸው ከነሱ ጋር ነው መኖረው እነሱንም በጣም ይሳረጋቸዋል ያለው ይሄ ምንድነው የሚባለው ሁኔታው አየሩ ሁሉ ነገር ይናፍቃል ኢትዮጵያ ወዳታለሁ በጣም ዴፊኒትሊ ማይደው እኔ ራሱ ላይክ ከዚህ ሀገር ለራፍት እንኳን ስንሄድ ገና ካውሎፕላን ወርጄ መሬቷን ስረግጣት እኔ ድሮ እንደው መሬት ሲሳለሙ ምናምን ምንድነው ልነበርና ግን ከውስጥ የማታስበው ስሜት የሚሰማል ደስታው ከሀገርን ገና አስተውተው የስትረሱ ምን ወደ ኋላ ይደላል እውነት ነው ደስ ይላል ኮንፊደንስ ይኖራል በጣም በሚገባ ክረምቱን እንግዲህ ከመጣ አንድ 3 ወር ነው ልበል 3 ወር ነው እና እዚህ ዲሲ አልነበርክም አትላንታ ወደ 1 ወር አካባቢ አትላንታ አንድ ጓደኛ ያለ እሱ ጋር ነበርኩ 2 ወር ከምናምን ደግሞ እዚህ ሜሪላንድ ነበርኩ እሱ ነው እንዴት አገኘኸው እሱ ራሱ አንደኛ ማገረን የሚያስታውስ በጣም 3 ቀን ቤት ነበር ከቤት አልወጣም ለለም ከዛ በፊት 2 ቀን ከቤት አልወጣም 5 ቀን ማለት ዛክ ግን አሰሩ ዛኩኛ ይሄን ልምድ እንደውም እንደዚህ ልምድ ካለኝ አገር ቤት እጄ የቀን ስራ በሰራ ያዋጣኛል ምን ለማለት ይችላል አንዳንዴ ምክንያቱም ስራው በጣም ሙሉ ቀን ሁላ ሞት ሁላ በጣም ከባድ ከወንድሜ ጋር ነበር የወንድሜም ባለቤት አለች ለ3 ነው የሰራነውና በጣም ከባድ ነበር ጥሩ ኤክስፒሪየንስ ነው ሌላም ጊዜ ስትመጣ ቲንክ ሰመር ላይ መተህ ስለምታቅ ጥሩ አጋጣሚ ነው የሚሆነው ላንተ ሰመር ላይ እሱንም አይቻለሁ ለነገር አሁንም መሳላ ያልቀር አሁንም ስለምትቆይ ታየዋለህ ትንሽ ቆያለህ ኤኒዌይስ ደስ ብሎናል ስላገኘንክ ስለዚህነኛው አልበም እስቲና በጣም ተወዳጅ ከመወደድም አልፎ እንግዲህ እኔ ፐርሰናሊ እንደም ቅድም እየነገርኩ ነበር ለስራ አጋጣሚ ወጣ ብዬ ከኢትዮጵያ ውስጥ ሆኖ ወደ በረሃ አካባቢ ነበርኩኝ ምሰራ ቦታ
በጣም ነበር እየደጋገመን የምንሰማውና ሁሉንም በቃል ይውላችሁ ይያለው ማለት ይችላልና ያ እየተደነቀ አልበም አወጣ ስለ አልበሙ ትንሽ አጫውተን ከዛ በኋላ ደግሞ እስቲ ምንድነው እስካሁን ድረስ ለመቆየ የሚለው ነው ሌላ ነገር ለማውጣት ጨምራ ያ አልበሙ እንግዲህ በጣም ብዙ ጊዜ ወስዷል ሲሰራ በጣም ተለፍቶበታል ሁላችንም ማለት ነው ዜማ ደራሲዎቹ ግጥም የሚጽፉት አሬንጀሩ ኤልያስ መልካ እና በጣም ተለፍቶበታል ረጅም ጊዜ ነው የወሰደው ለዛም ስለተለፋበት ነው መሰለኛው ውጤቱ ጥሩ የነበረው በጣም ቆንጆ ነበር እግዚአብሔር ይመስገን ጥሩ ነበር ውጤቱ ወደ 9 አመት ሆኖ ልበል 9 አመት ረጅም ጊዜ ነው እንደው ብዙ ጊዜ አልበም ሲያወጡና ስኬታማ ሲሆንላቸው ቶሎ ብለው ወደ ሌላ አልበም ነው የሚያመሩት አንተን ምንድነው ሆልድ ያደረገክ እየሰራው ነው ነው ያው እየሰራው ነው አንዱ ምንድነው ሞራል የሚባል ነገር ምክንያቱም አሁን ሲዲ ሰርተህ ሲዲ ለመሸጥ ራሱ በጣም ችግር ነው ብዙ ሙዚቃ ቤቶች ከስራ ወጥተዋል እና ይሄ ስራ ትንሽ ያስፈልገዋል ሞራል ያስፈልገዋል እና ያ ነገር ስታስበው ምናም ትንሽ ቀዝቀዝ ትላል ብዙዎቹ አሁን አይታችሁ እንደሆነ በ9 አመት በ10 አመት ነው የሚያወጡት ያ ነው ሁለተኛ ነገር ደግሞ የመጀመሪያ አልበምህ ጥሩ ሲሆን ሁለተኛ አልበም ላይ በጣም ትጨነቃለህ ዜማ ትመርጣለህ ግጥም ትንትልና ስቱዲዮ ከገባውሉ እኔ አሁን እንኳን ወደ 4-5 ስራ ጥያለሁ የተከፈለባቸው ስራ ማለት ነው ስለዚህ ማይመጥን ከሆነ በቃ ትፈራለና በጣም ስለምትፈራ ለዛ ነው ጊዜው የሚሄድብህ እዛ ጋር ሞር የተሻለ መሆን ይችላል 4 አመት ሆነ አይደል አሁን ስቱዲዮ ከገባው 4 አመት ነው ይሆነኛል 4 አመት እንግዲህ ረጅም ነው በስራ ላይ ነው ያለው ማለት ያው 4 አመቱን በደንብ የሆነት እንትን ብዬ አይደለም አልፎ እየገባው ምናምን ከዜማ ደራሲዎች ጋር እየተገናኘው ነው እንደዚህ ደንበኛ በደንብ እንትን ብዬ አልገባውኝ እንዳልኩሽ አልፎ ነው መገባው ግን ያው ስራውን ከጀመርኩት 4 አመት አካይ ሆኖታል በዚህ 4 አመት ውስጥ መጀመሪያ የሰራችሁን ስራዎች ዘፈን ያረጃል በሚለው ነው ይስማማለሁ ከወቅቱ ጋር አብሮ ያድጋል ብዬ ገምታለሁ በተለይ አዳዲስ ስራዎች ስትሰራ እና አያረጅብህም አንዳንዱን ታወጣለህ ያ ደግሞ ኪሳራ ነው አይደል እኔ የሚገርምሽ ዘፈን ያረጃል ብዬ አላምንም እውነት ጥሩ ዜማ በተለይ ዜማ ነው ምልሽ ዜማ አያረጅም ብዬ ነው ማሰበው አሬንጅመንት እንትን ሊል ይችላል አሁን አንዳንድ አሬንጀሮች ለምሳሌ ዛሬ አሬንጅ ያረጉትን ከ5 ከ6 አመት በኋላ ይቀይሩታል ትንሽ የሆነ ነገር ያሻሽሉታል ግጥም ደግሞ ምንድነው ምናልባት እኔ ሰራውትን ሐሳብ ከመቆየት ሌላ ሰው ይሰራው ተቀይራለ ዜማ ግን አሁን የድሮቹንም እየሰማን አይደል ለምን የዛሬ 30-40 አመት የተሰሩትንም ያልተሰሙ ራሳቸው ያልተሰሙ ስራዎችን አንዳንድ አዳዲስ ልጆች ይዘው መጥቶ ይሰማል ዜማ ጥሩ ዜማ ከሆነ አያረጅም ብዬ ነው ቆንጆ ዜማ አሁን ያንተን ማልበም እኮ ኦልሞስት 9 አመት ሆኖታል ግን ስቲል ስንሰማ አይሰለቸንም ቆንጆ ዘፈን ነበር ይሰራው ከዚህ ስለዚህ አያረጅም ማለት አያረጅም ግን አንዳንድ ሰዎች ዘፈን አያረጅም እኔ ፍቅር ነው አያረጅም ሲባል ማቀው ዘፈንም አያረጅም የድሮ ዘፈኖች እንደ ስራው ጥንካሬ ወስነዋል አንዳንድ ሰዎች ለምን ኮምፕሌንት ያደርጉ ሰማለሁ ብዙ አመት ስቱዲዮ ውስጥ ይቆዩና በቃ ያረጀ ብዙ ዘፈኖች ቀየርኩ ይያሉ ብዙ ዘፈኖች ጊዜው ምትሰሚበት ማለት ያለበት ጊዜ ሊቀየር ይችላል ማለት አንድ ሰሞን አይታችሁ እንደሆነ ይሄ ዜማ አይነን ነገር ስታይል ዘፈኖች አሉ አይደል እነሱ ሆኑ ምናልባት በዙ ሰዓት እነዚህ ጥሩ ዜማ የሆኑ ነገሮችን ብታወጣ ተደማጭነቱ ሊቀንስ ይችላል ይሆናል አሁን ደግሞ ወደዛ ነገር ተመልሷል ሰው ወደዛ ነገር ስለተመለሰ ምናልባት ደግሞ በመሃል የነበረው ይሄ እንትኑ ብታመጣ ላይቀበል ይችላል እንደሱ አይነት ነገር ከሆነ ጊዜ እንትን ሚል ስለሆነ ምናልባት አደጋ ይኖረዋል እውነት ነው ወቅታዊ ሆነ ጥሩ ዜማ ግን አሁን ኢትዮጵያዊ ዜማ ማለት እኛ ምን ፈልገው እየሰማን ያደግነው ነገር አለ አይደል ኢትዮጵያዊ የሆነ ዘፈን እንደሱ ከሆነ እኔ በኔ እምነት በተለይ ዜማ አያረጅም ነው በማሰብ የኤፍሬም ራሱ አሁን የአዲስ የወጣው አልበም ጥሩ ማሳያ ነው እውነትህን ነው ዘፈን ራሱ ከስንት አመት በኋላ በ1970ዎቹ ለተዘፈኑ ዘፈኖች እንደ አዲስ ሲቀርቡ ሰው እንደ አዲስ ማዳመጥ ይችላልና እውነት ነው ማዲንጎን ብትወስጂ አሁን አንድ ዘፈኑ ገና አልበሙን ይሄኛው ያሁን የመጨረሻው አልበም ሲጀምር የያዘው ዜማ ነው እና ከሱ በኋላ እንግዲህ 5-6 አመት ሄዷል አልበሙን ለመስራት ግን ያ ዘፈን በጣም ጥሩ ዘፈን ነው አሁን እኔ ለምሳሌ ያስኩት ዘፈን አለ በፍጹም አልቀየረው ዘፈን በጣም አሪፍ አሁን አልበም ውስጥ ነው ያለው እንግዲህ የዛሬ 4 አመት ምናምን ነው ያገኘው ያን ዘፈን
ዛሬ አሁን ካሁን በኋላ ስንት አመት እንደሚወስድብኝ አላውቀው ስለዚህ እሱ ዘፈን ይኖራል ማለት ነው አምንበታለሁ አልቀይረውም በታምር በጣም አሪፍ ዘፈን ነው ብዬ ስለማስብ ትንሽ ቲቺንግ አጎራጎሮ ሌለ ነው ይሄ ደግሞ አንድ መስመር ዘፋኝ ወንድም አለ እኔ ለማሰረክ ካልሆነ በስተቀር እኔ ካልሰረኩ እያነሳሱኝ ነው ዘፈን ሳይመን ራሱ ሊዘፍንብህ እንዳይ እኔ ካልሰረኩ ግድ የለም ከቆየት ካሉት ዜማዎቹ በኋላ ይጫወትልናል ባይሆን እኔ ሁሌ ማስበው የገረመውን ዜማዎች ስሰማ ሆነም ያንተን ክሊፖች በተመለከቱ ቁጥር ወደ ድሮዎቹ ድምጻያኖች ነው አንተንም ወስድክ ብዙ ሌላም ሰው ብሎ ካለ አላቀም እርጋታክ የዘፈኖች ደግሞ እንዳልነው ትንሽ ጠንከር ያለ መልእክታቸው ቆንጆ ነው እና ወደ 1970ዎቹ ድምጻያኖች ሰዎች ብለው ሃያቆም እነሱንም እየሰማው ስላደኩ ይሆናል ኦኬ እና ቴድሮስ ወይም እኔ በጣም እንግዲህ ክለብ ውስጥም ስዘፍናቸው የነበሩት እነ ሙሉቀን ኤፍሬም ታምሩና ቴድሮስ ታደሰ እነሱን የመረጥኩበት ምክንያትም ያው አንደኛ ግጥማቸው በጣም በሰል ያለ ነው ደስ ይላል የድምጻቸው ከለር አዛዚያማቸው ምናምን በጣም እንትን ስለሚለኝ በእነሱ ነው ያደኩትና እነሱን ለመምሰል እየሞከርኩ ነው ለዛ ይሆናል ምናልባት ወደዛ እነሱ ተጸኑ ፈጥረው በኋላ በጣም በተረጋጋ መልኩ ያን እኔ ራሱ ይገርመኛል ሁሉም ቦታ ክሊፖች ላይ ዘፈኖች ላይ ሳይ ማለት ነው እስቲ ገረመው ምን አይነት ሰው ነው ምክንያቱም አንተ ያንተ የተፈጥሮ ባህሪ እንዴት ነው ዘፈኖች ላይ የምትዘፍናቸው ተጽዕኖ ያደርጋሉ ወይ ነው ምክንያቱም በጣም እንዴት ነው ሲሪየስ ነገር ነው አይደል ክሊፖች እና ሌላም ሰው ብሎ ያቀል እርግጠኛ እና አምሹር ብሎ ሲሪየስ ነው መልክትን ዘፈኑ ራሱ በቃ የሆነ ውስጥ እንዲገባና እንዲቀርም ያስደርጋል ይሄ በጣም ተገቢ ጥያቄ ነው በእርግጠኝነት ብዙ ተመልካቾች አሁን ቤታቸው ሆነው እንድንጠይቀው የሚፈልጉ ጥያቄ ነውና ለማንኛውም ጊዜ እንስአስበበት መልስ ካፍታ ቆይታ በኋላ እንመለሳለን የትም እንዳትሄዱ ተመልሰናል ከረፍት እንግዲህ እንዴት ነው ቅድም እንደጠየቁ የተፈጥሮ ባህሪ ምንድነው ምን አይነት ሰው ነው ምክንያቱም እዛ ጋር የሚታይ ነገር አለ እንትኑን ክሊፖችን ስትሰራ ዘፈኖች ላይ እርጋታ እና ብዙዎች ሰዎች ደግሞ ሲሪየስ ነው ይላሉና እስቲ ስለ ተፈጥሮ ባህሪና ንገረን ስለ ክሊፖች ስትሰራ ወይስ የዘፈኑ ራሱ አንዳንድ ዘፈኖቹ መልእክታቸው ጠንከር ያሉ ናቸው ያ ዘፈኑስ ነው ወይ ያን ነገር እስቲ ንገረን ያው በጸባይ ቶሎ ሰው አልቀርብም ሰው ከቀረብኩ ደግሞ ያው ጫወታለሁ በደንብ ይሄ ነው ያለው ሌላ ዘፈኖቼ ምንድነው አሁን የሰራዋቸው ክሊፖቹ ራሳቸው መጀመሪያም ወደ መሳቅም ወይም ወደ መደነስ የማይገፋፉ እንትኖች ናቸው ምክንያቱም ንጹነሽ አንቺ እያልኩኝ ብደንስ አይመጣም አይደለ አሁን ሸኝልህ ሄዳገር ሰላይ እኮ ሞክሬያለሁ ትንሽ የግድ ሞክሬያለሁ ግን ተፈጥሮም ያው እውነት ነው ትንሽ ረጋ ያልኩ ነኝ ለዛም ይሆናል እንግዲህ ክሊፖቼ ላይ ያሉት ነገር ከተፈጥሮ ውጪ በሰራ ያው አርቲፊሻል ነው የሚሆነው ብዬ ነው ማስበው እንደውም እኔ እናት ይጂ ስትመጣ ገና እስቲ ነው ሶሻል ሚዲያ ላይ ያሉትን ፒክቸሮች ብለን ሁሉም ላይ ሲሪየስ ነው ያለው አይ እውነትም የልጅ ሸኝልኝ ላይ ሞክሬያለሁ ግን ሞክረዋል እውነት ለመናገር እሱ ላይ ሞክረሃል ግን ያው ዘፈኑ ከሚጠብቀው ድረስ አልሄድክም ነው በጣም መጨፈር ነበረብክ እኔ የእውነት አልጨፍርም ብዙ እንትንም አልችልም እኔ እንደዚህ መደነስ እስከስታምና መድረክ ላይ ስትሰራ ብዙ አይደለም ያው ትንሽ ሞክራለሁ ከሰው ጋር ለመጫወት ምናምን ግን ራስህን እንደተመልካች ቁጭ አድርገህ ስትመለከት ድምጻያኖች እንዴት ነው ቢሰሩ ደስ ይላል እኔ ቢጨፍሩ ያው ችሎታ ካለው ቢጨፍሩና ከሰው ጋር ቢጫወቱ ደስ ይለኛል እውነት ነው ምክንያቱም መድረክ ላይም ደግሞ ዝም ብለሽ ቆመሽ መስራቱም ሰውንም እንትና ያስብለው ከሰው ጋር ብትጫወት ምናምን ያንን ለመልመድ እንደውም ተሻሽያለሁ አሁን በፊት እኔ እንደውም ሰርክል ላይ በቃ ልክ ሰርክል የተደረገልኝ ነበር የሚያስለው ከዛ ሰርክል በመስ አልንቀሳቀሰው ኮንሰርት ላይ ሁሌ መጨፈር የለበትም አይደል አሁን ለምሳሌ የዘሪቱ ኮንሰርት ነበር እዚህ ባለፈው ቆንጆ ኮንሰርት ነበር ብዙ ዘፈኖች የሚያስጨፍሩ አይደሉ አንድ ሁለት ዘፈኖች የሚያስጨፍሩት ነገሮችን መጀመሪያ ላለች ከዛ በኋላ ቁጭ ብላ ረጋ ብላ ነውና አይ እንደ ዘፈኖቹ አንተ ደስ ብሎ የምታየው ነገር ነው የሚሆነው እንደ ዘፈኖቹ አሁን ልክሱ እንዳለው ማለት ሸኙ ለሄድን እየዘፈነ በጣም ቢቆም ሊያስከፋ ይችላል ሰውና አይደል ግን ሌሎች ዘፈኖቹ እንደ ዘፈኑ ሐሳብ ኦፍ ኮርስ አንተ አሁን እንዳለ ሳይመን በቃ በጣም በእርጋታ የተሞሉ ናቸው አብዛኛዎቹ ዘፈኖችና ባህሪህን ከዛ መገመት ይቻላል ረጋ ያልከነ መታፈር ይመስለኛል አንዳንዴ መድረክ ላይና እንደው ከዚህ ተያይዞ አንዳንድ ገጠመኞች ይኖሩሃል መድረክ ላይ አንተን
በጣም ሞር እንድታፈር ያደረጉ ወይ ሞር እንድደነግጥ ያደረጉ ነገሮች ተፈጥረው ያውቃሉ? አንዴ የዘፈንኩኝ ሶጣ አንድ ጓደኛ ባለቤቴ እኮ መታ ሸልማህ ነበረ ምናምን ሲለኝ አላየዋትም። እኔ ጨፍኝ እየዘፈንኩ ነው እና አላየዋትም። በቃ ገብቷል አታያቸው ማለት ነው? አላይም በቃ አላይም። ያው እኔ ዘፈኑን ነው ማስበው እንዳልኩሽ ትንሽ ያው ፈራለሁ የእውነት መድረክ በጣም ፈራለሁና ጨፍኜ ነው የምዘፍነውና አንዴ ደግሞ ያጋጠመኝ ህጻን ልጅ መታ ገንዘብ ስትሸልመኝ መታ ገንዘብ ስትሰጠኝ ዝም አልተቀበልኩም። ወይ ቴንክ ዩ ማለት ልጅቷ ደንግጣ በቃ ሮጣ ተመልሳ ሄደች። አላያደም ኖ እሷን እንኳን አይቻታለሁ ግን በቃ ምን እንደሆነ አላውቅም። በቃ እዛ ላይ እንትኑ ላይ ሶጣው ነርቨስ ሆናለሁና የሚሻሻል ግን አይመስልም። ለምን እንዳልኩ ታውቃለህ? ሌሎች ድምጻያኖች ላይ ስላየው ነው። አሁን ብዙ አየሁ በጸበል መሰለኝ ብዙ አየሁ ብዙ አየሁ ደምሴ አይተኸዋል? በጣም ለውጥ አይቼበታለሁ። ብዙም ፈሪ ነበረ ግን አሁን እዚህ አዲስ መቶ በተለይ ሰራው መድረክ ላይ በጣም ሰፊ ለውጥ አይቼበታለሁ እና እንደሱ አይነት ለውጦች እንግዲህ ሁለተኛ አልበሙ አይደለም እኔም አሁን ሁለተኛ ላይ ክለብ ተሰራለ ኢትዮጵያዎች ክለቦች ውስጥ የመዝፈን በቃ ብዙ አየሁ ብዙ ጊዜ እሱ ታዲያ ሞር እንትን ያረገም ወይ ነው? ምክንያቱም እዛም ከተመልካች ጋር ኢንተራክት አረጋለ ብዙ ሰዎች አሉ። ክለብም ኢትዮጵያ ውስጥ አሁን ክለብ ውስጥ ምን መሰለ ብዙም መጨፈርም አይጠበቅብም። ሰው ራሱ ገና ሙዚቃ ተሲል ሰው ይጨፍራልና ዘፈንን ነው እንጂ ሁሉ ላይ ሁሉ ይችላል በቃ እየጨፈረ ምናምን ብዙ ለዛ ተጋበዝም አያስጨንቅ። መብራቱ ራሱን ሲዞር ይጨፈርክ ይመስላል እንዳልኩ ደግሞ ሁለተኛ የኔም ዘፈኖች ነው። አሁን ሁለተኛ አልበም ሲሰራ በርግጠኛ ያው የመጀመሪያ አልበም መማሪያም ነው። ምንድነው የጎደለው? ለምሳሌ 60% ቢሆን እንደው 60-50% ቢሆን ሰው የተቀበለ ሁለተኛ አልበም ደግሞ 80% ወይም እናም ለማድረስ አሁን ለማሳደግ ምን ጎሎታል? የመድረክ ስራዎች ጎሎታል ወይ ለመድረክ የሚሆኑ የሚያስጨፍሩ እነሱን ስታካትት የግድ ያንንም ነገር አብረን እንትላል። እስቲ ስለ ቤተሰቦች አስተዳደግህን ንገረን። ምናልባት እንግዲህ ካስተዳደግህም የምንረዳው ነገር ሊኖር ይችላል። ያው ኢትዮጵያ አስተዳደግ ነው ያደኩት። አባቴ በጣም ኃይለኛ ነው። በደንብ በቃ ይሄን አታድርግ ይሄን ምናምን በእነሱ ነው ያደግነው እንጂ ማለት አንተ በምትፈልገው ነገር ሳይሆን እነሱ ይሄን እንዳታረግ ይሄን እንዳታረጋ ናም ተብለን ያደከው ብዙ ነን። ምን ያህል ቤተሰብ 9 ነን። አርቲስቶችም አሉ። ኦኬ አንድ ታናሽ እንደኔ ሁሉም መስፈን ይችላሉ። የሚገርም አይፈልጉም እንጂ ድምጽ አላቸው። እነስፈን ቢሉ መስፈን ይችላሉ። ታናሽ ወንድሜ ግን አሁን ያው ውጭ ከወጣ በኋላ ጀምሯል እሱ ነገር። ተረፋ አሰፋ እና ያው አባታችን በጣም ኃይለኛ ነው። በተለይ እንደዚህ አይነት ስራ ውስጥ በፍጹም እንድገባ አይፈልግም ነበር። ያው በትግል ነው የገባሁት በየተደበቁ ምናምን ወንድሞቼ በተለይ አሁን እዚህ አንድ ወንድም አለኝ ጸጋዬ አሰፋ ይባላልና እሱ እዚህ ለመድረሴ በጣም ትልቅ አስተዋጽኦ አለው። ያዘኝት የሆነ ቦታ ምናምን በቃ ተደብቆ ይዞኝ ነበር። ቤተሰብ ሳያቅ አንዳንድ ሙዚቃ የሚሰማበት ቦታ ባንዶች ጋር እንደዚህ ምናምን ይወስደኝ ነበር እና ያው እሱም ተደብቆ ነው እንጂ አብረን ልንባረር እንችላለን ቢታወቃና ብዙ እንትን ደርሶብኛል ከአባቴ ጋር። ሌሎቹ አይቃወሙም እሱ ግን በቃ የሚገርም አይቶኝ አያውቅም። ሲያቆ የነበረው ስሜት ሰርግ ላይ እንደዚህ ሰፈር ሰርግ ምናምን ሰዎች ያው እኔን ምክንያቱም ባንድ አዘጋጅልኝ ሲሉ ሌሎች ሲዘፉን በቃ አይቶ እየሳቀ ምናምን ልክ እኔ ስጀምር እንደዚህ ብሎ ነው የሚያየው። በቃ ይሄ ነው እንግዲህ መጀመሪያ ሲያቆ የነበረው ስሜት ምንድነው? መጀመሪያ ጊዜ አሁን እንዴት አወቁስ? እንዴት አወቁ? እና ሲያቆ የነበራቸው ሪአክሽን ምን ነበር? ላንተን ሲያዩ እየዘፈንክ የማይፈልጉትን ነገር ነው የምትሰራው? እንዳልኩ ሰርግ ላይ ነው ያይ። ሌላ ቦታ ምንም በፍጹም አይቶኝ አያውቅም። ሰርጉ ላይም ያው እዛ ሰርግ ላይ መምጣት ስላለበት ነው ተጠርቷል በቃ መምጣት ስላለበት ነው። ሌሎቹ ግን የመጡ ቲያትር ቤት ሰራ ነበር ማዘጋጃ ቤት እዛው ሁሉ መተው ያዩኛል ምናምን። አይነግሯቸውም? በምንም መንገድ አልሰሙም? አሁን ፋዘር የሰማው በቃ ልክ እኔ 12ኛ ክፍል ውጤት በቃ አልመጣም ያው ውጤት ሲበላሽ ከዛ በኋላ ጀመረ ተባለ። ጃንተ ከቀርመን ይጀምርክ? እኔ ቀድሜ ነው ጀመርኩት። ሃይስኩል እየተማርኩሉ ሰራ ነበር እኔ ማዘጋጃ ቤት እና ከዛም በኋላ በቃ ትምርቱም አልሆነም አየው ምናምን በቃ እሱ አንዴ ወደ ዘፈኑ ሄዷል
የራሱ ጉዳይ ምናምን ብሎ ተወኝ ማለት ነው። በቃ በዛ ግን ቆይታ አነሳይተው አሁን ይሄን ያህል ጊዜ ሰው ዘንድ በቃ መወደድና አትርፋል አልበሞች በጣም በእርግጠኝነት አባትም ይወዱት ነው የሚሆነው አምሹር ምን አሉ ተቀባይነት ካገኘ ሰው ከወደደ በኋላ የሚገርም ምንም ስለዚህ ሙያ አንስቶብኛል አሁን እንትን አይለኝም ምንም ማለት አሁን ያው ምንም እንደዚህ በቃ ተቀብሎታል ኦሬዲ ግን ስለዚህ ሙያ አውርተን አናውቅም ግን አሁን አንተ ታዋቂ ሆነሃል በእርግጠኝነት አንተ ታዋቂ በሆንኩ መጠን ሁሉ አባትህም በየሄዱበት ቦታ የገረመው አባት ናቸው እኮ ገረመው ልጆት ነው አይነት ነገር አድናቆት ቤተሰቦች ያገኛሉና እንደዚህ አይነት ነገር ስሜቶች ሲመጡስ ምን አይነት ነገር ነው የሚሰማቸው ይነግረኛል አሁን ማን ነው እንትና አንድ ሰው የዚህ ጋር አግኝቶኝ ምናምን እንደዚህ ያለ አስላንታ ነሳብኝ ምናምን ብሎ በቃ ያወራኛል ግን ምንም ቢግ ዲል ነው አይወራም አይ ምንም በቃ ስለ ትምህርት ነበር በጣም እንትን ያለው በጣም እንድንማር በጣም ይፈልጋል ያው ደግሞ እንግዲህ ሆነ ነገር በተለይ ሙዚቃ ከባድ ነገር ማንንም ሰው ላይ ያስተዋል አይችልም ብዙ እኔ ካልተውኩኝ የእውነት ማንንም ሰው ሊተው አይችልም ምክንያቱም እኔ በጣም ነበር ከአባቴ ጋር ትግል የነበረው ብዙዎች ሰዎች እንደዛ ናቸው ትልልቅ ሰዎች ይሮሰዎች ዘፋኝ እንግዲህ አብዛኛው ሰው እና ጎቴ በዚህ አጋጣሚ ሳረሰው እሱም ከአባቴ ጋር በጣም እየተጨቃጨቀ እሱም እንደዚሁ ያው አሁን ላለውበት ነገር አስተዋጽኦ ነጋሻያቸው ባለ እሱ ትንሽ ከአባቴ ጋር ፍለፊት በቃ ይጣላ ነበር ለምን ይስራ ምናምን ይያለ ሌሎቹንም የትልልቆቹን እንንተና እንደዚህ ይደረሱ ምናምን ይያለ ትንሽ ያወራው ነበር አይቀበልም ግን ያው ትግል ነበር አባቴ ሙዚቃ ይሰሙ ነበር ግን የድሮቹን አንተ የምትወዳቸው ነው በጣም ይሰማ ነበር የሚገርም በተለይ ሙሉ ቀን መለሰን እንዴት እንደሚወደው ልነግር አልችልም እንደውም ከሱ ነው መሰለኝ በጣም ይሰማ ነበር እና መስፍን አበበን ሙሉ ቀን እና ካሳ ተሰማን ምናምን እንደአሁን ከሱ እድሜ በኋላ አባቴ ያው ትልቅ ነው ለ85 አመቱ ነው እና ሙሉ ቀንን ከቅርቦቹ ሙሉ ቀንን በጣም ይሰማ ነበር ዘፈን እኮ በጣም ይወዳል ግን ልጁ ዘፋኝ እንዲሆን አይፈልግም ምክንያቱም የድሮ ቤተሰቦች የሚፈልጉት ልጆቻቸው ዶክተር ኢንጂነር እና ስም ያላቸው ነገሮች ይዘው እንዲ ያድጉ ነው የሚፈልጉትና ከመልካም ምኞት ነው ግን አሁን ደግሞ ዘፈንም አንድ ጥሩ እንጀራ ሆኗል ከራሱ ከሙያም ባሻገር ማለት ነውና እንደው አንተ ግን ዘፋኝ ባትሆን ምን መሆን ትፈልግ ነበር ዘፋኝ ባሉን እኔም ዘፋኝ ነው መሆን የሚመስል በጣም ደስ የሚል መልስ ነው ዘፋኝ ባሉን ዘፋኝ ነው ሌላ ምንም በጣም ነው ሙዚቃ በጣም ሙዚቃ ወዳለሁ አየው አንዳንዴ እንዴት ነው ከመሰጠትም አልፎ በጣም ወዶት ሆኖት ስለሚጫወተው ነው ያባክ ዘፈኖቹ እንዳለ ውስጥ የሚቀሩ ናቸው እስካሁን ድረስ እና ከመሰጠትም አልፎ በጣም ወደውም ስለመሰራ ይመስለኛል ሰክሰስ ያገኛል ወዳለሁ ዘፈን እንግዲህ እዚህ አሜሪካን ሀገር ከመጣው በኋላ ከበርካታ አርቲስቶች ጋር ያያው ነው አሁን በጣም ብዙ ዘፋኞች እዚህ ናቸው ያሉትና ኢትዮጵያ ያሉትን ከማግኘት እዚህ የሚቀልሉ ይመስለኛል በጣም ብዙ ናቸው ከነሱ ጋር ተገናኝታ አንዳንድ ኢቨንቶች ላይ የሚያየው ነበር መቼል ተማግንቻለሁ የሲዲ ዓለም ሲዲ ተመረቀ ጊዜ እስኪ አጠቃላይ ስላለ አርቲስቶች ጋር ስላለ ግንኙነት ከዛም በተጨማሪ ደግሞ አሁን ስለ ሁለተኛው አልበም በደንብ በሰፊው ምን እንደያዘና ስለ ቀሪዎች ነገሮች ካፍታ ቆይታ ባል ተመልሰን እናወራለን ከቆይታችን ተመልሰናል እንግዲህ ገረመውን አይናፋርን መድረክ ላይ ተያለሽ ዛሬ እንግዲህ የንጮት በጣም ብዙ ተመልካች ነው ያለን ተሻሽሏል አስቴት መስጠት ከተቻለ ይሁላ ተመልካች ዛሬ ያያል እንግዲህ ማን ነው አይናፋር የሚባለው ነገር ገረም ቅድም እንኳን አይናፋር አይደለም ይያለ ነበር አይናፋር ነፈሪ ይለያያል አይናፋር ነፈሪ ይለያያል የትኛው እናንተ ፈሪ ቢባለሽ ፈሪ አይናፋር ወንድም እስቲ አንድ ጥያቄ ልጠይቅ መጀመሪያ ወደ ጨዋታችን ከመምጣታችን በፊት እንግዲህ ከራስ ዘፈኖች ከአልበም ከመጀመሪያው አልበም ውስጥ የትኛው ዘፈን በጣም ተወዷል በጣም ተወዱ ዘፈን እኔ ንጹነሽን በጣም ነው የምወደው ንጹነሽ በጣም ነው የምወደው ያንጎራጉሩልን ትንሽ ለዚህ ትንሽ በኋላ በደንብ ታንጎራጉሩልን ማለት ሳይሆን እንደው ለማስታወስ ያህል እኔ እናረጋለን እኔ ሳክስ ይዛል ቀስ በቀስ የቆየ ንጹህ ፍቅር መክፋቴ በስተት ተቻኩዬ ካለ ስም መስጠቴ ስትርቂኝ ታወቀኝ ቤቴ ሲሆነና ለካ ንጹህ ነበር ገባኝ አሁን ገና
በጣም አሪፍ ያ በጣም ዝታ የሚንቀሳቀስ ዜማ ነውና የእውነተኛ ታሪክ ነበር የሚባለው እውነት ነው ለማጣራት ያጣራሽ ነው እስቲ ገሪ አሁን እንግዲህ ከድሮቹ ቆየት ካሉት አርቲስቶች እንግዲህ ሙሉቀን መለሰን በጣም አንተም አባትህም እንደሚያደንቁት ተናግረሃል በእነሱም እንግዲህ የነሱ ግርፍ ስለሆነ ነው ጥሩ ዘፈኖች እየሰራ ያለውና አንድ ጨዋታ እስቲ እንጫወት የሙሉቀን መለሰን አንድ ዘፈን ግጥም እንስጠህና እስቲ አንተ በምትወደው በራስ ዜማ ያን ነገር ትጫወትልናለህ እንዴት ነው ትሞክራለህ ይሞክር እሺ የቱን እናርግለት አሁን አንተ ምርጫ በሙሉቀን አዎ አንቺን መሳይ ቆንጆ ለኔ ሰጠኝ ነው ይሄን ጽፍልሃለሁ እንዳስቸግረ እኔ ደግሞ ዜማውን ልበልለት እሺ አንቺን መሳይ ቆንጆ ለኔ ሰጠኝ መውደዴን ወደድኩ ደስ ሲል ድምጼ ሶ ግጥሟን ሰጣለችን ቀስ በቀስ የቆየ ባንተ ዜማ ይሄን ግጥም ነው የምትጫወትልን እስቲ ምን እንደሚመስል አብራን ነው ከተማሽ እሺ ለሞክረው እሺ ግን ያው እንግዲህ ካልመጣ እንዳስቆም አይ ነው መምጣት አይተበቅበትም አንቺ መሳይ ቆንጆ ለኔ ሰጠኝ መውደዴን ወደድኩት ላንቺ ያረገኝ መውደዴን ወደድኩት ላንቺ ሳይመን አይሰራም ብሎ ነበር ገባ የሰጠገ ዘፈኔን በሌላ ግጥም እንዳትቀይሩብኝ ስለዚህ ዘፈነን ዩኒቨርሳል ብለናል ለሁሉም ይሆናል ማለት ነው ዜማ በጣም ደስ ይላል አሪፍ ነገር ነው እስቲ ቅድም የጀመረው ጨዋታ ግን የግጥሙ እንትን ልዩነት ያኛው እንትን ነው ምንድነው ያኛው ጸጸት ነው የቆየ ጸጸት ነው አንቺን መሳይ ማድናቆት ነው ለኔ ሰጠኝ ነው ያ እዚህ ሀገር እንዳልኩ ቅድም በጣም ብዙ አርቲስቶች መተዋል በጣም ብዙ ጓደኞች እዚህ ናቸውና ባለፈው መተ ያለ በጣም ብዙ ተሰብስበው ሲያገኙ አብረ ብዙ ጊዜዎችን ታሳልፍ ነበርና እስቲ የነበረህን ጊዜ ንገረን ከአርቲስቶች ጋር ነብርሃኑ ተዘራና ሌሎች ድምጻያኖች አሉ እዚህ በደንብ በጣም በጥሩ ሁኔታ ነው የተቀበሉኝ በጣም አሪፎች ናቸው ያው ለነገሩ ኢትዮጵያም ስለምንተዋወቅ ቆያለህ የተወሰነ ጊዜ ብያለሁ አሁን ያው እንትኔ እንደው ግሪን ካርዴ አሁን 10 አመት ሊሞላው ነው ኦኬ ሊሞላው ኤክስፓየር ሊያርክ ስለሆነ እሱና አሳድሽ አሁን ፊንገር ፕሪንት ምናምን ሰጥቼ ያው ትራምፕ የሚባል ሰው ያለ እንግዲህ ሳታሳድሰው ከሄድ ግን መምጫሩ ሊሆን ሳታሳድሰው ሄድ አይታወቅም ታድሰው ነው የሚሄድ ግዴታ ለዛ ነው የቆየሁት ያ ስለ አልበም እስቲ እናወራ አሁን በጣም ብዙ ኢትዮጵያ ውስጥ ስለ ተለያዩ ሙዚቃ ቤቶች ድሮ መናቃቸው አሁን ወጣዋል ከገበያ በጣም ጥቂት እንደውም ዛሬ ነው የሰማሁት ኢንፎርሜሽን እና ኤሌክትራና ማስተር ሳውንድ ብቻ ናቸው ያሉት ገበያ ላይ የሚባል ነገር ሁሉ አለ ይሄ ደግሞ ለእናንተ አዲስ አልበም ለማውጣት ለምትፈልጉ ሰዎች ትልቅ ፈተና ይመስለኛል እውነት ነው በዚህ ጉዳይ ያሰጋህ ነገር የለም ለአዲስ አልበም በጣም ነው የምትሰጊው ምክንያቱም አሁን ጨርሰሽ ራሱ ማን እንደሚወስደው አታውቂም ለማን እንደምትሸጠው እንጂ አሁን እንትኑን ገንዘብ እናገኛለን ብለን አይደለም እኮ የሚወጣው ብር እንደው ስለሱም ንገረን እስቲ በጣም ውድ ነው በግምት ዝም ብዬ በነግርሽ አንድ ዘፈን በትንሹ 30 ሺህ ብር ይወስዳል ክሊፑን ሳይጨምር ለአንድ ዘፈን ማለት ለግጥም ለዜማ ለአሬንጅመንት ዜማውን ስንሰራው ለምሳሌ ወይ ወጣ ብለን ከአዲስ አበባ ወጣ ብለን ይሆናል ምን ሰራው ስለዚህ ወጪዎች አሉ ወጪዎች አሉ በጣም ብቻ በትንሹ 30 ሺህ ብር ምናምን ይወስዳል እንግዲህ አስበው በዛ ላይ 13 ዘፈን ነው ከዛ በኋላ ደግሞ ስቱዲዮ ገብቶ ምንጥለው ዘፈኖች አሉ 4-5 ዘፈን ነው ኪሳራ ናቸው ሙሉ ለሙሉ ማስተካከል አይቻልም ላይክ አንድ ዘፈን ሙሉ ለሙሉ እንዴት ነው አንዳንዴ ምን አለ መሰለ የተሻለ ይመጣል በሱ ልክ ለምሳሌ ስሎ ዘፈን ቢሆን የተሻለ ስሎ ዘፈን ከሱ የተሻለ ከመጣ ያው እሱን ታስቀምጠዋል ወደፊት ሊሰራ ይችላል አሁንም ከሱ የተሻለ ነገር ከተገኘ ይቀራል ማለት ነው ስለዚህ ወጪው በጣም ከባድ ነው እንደዛ ወጪ አውጥተህ እንኳን ክረን ጨርሰ የሚያሳትምል ላታገኝ ትችላለህ ያም ነገር ነው ትንሽ ሆልደር ግን ምንድነው ተለፍቶ አሁን እየደረሰ ነው ለመውጫው እየደረሰ ነው ብዙ ጊዜ ቆይታል አሁን ሁላችንም በጉጉት እየጠበቅን ነው እንግዲህ ይሄን ነገር አልፈልም 60% ደርሻለሁ 60% እንገምት ምን ያህል ጊዜ መገመት ይቻላል ከምን ጊዜ በኋላ እንደሚመጣ ምክንያቱም ሰው በእርግጠኝነት እየጠበቁ ነው ያሉት ብዙ ሰዎች
ኦኬ ቆንጆ ነው አንድ አመት ደግሞ ሌላም ስጋት መስሎ የሚሰማኝ ነገር አለ ከሙዚቃ ቤት ባሻገር አሁን በአሁን ሰዓት ትንሽ ቴክኖሎጂው መረቀቅ ይያለ ሰው በቴክኖሎጂ ነው አሁን ሙዚቃን እየጫነ መጠቀም ጀምሯል ሲዲ እንደድሮ በፍላሽ ዲስክ ወይም በሜሞሪ እንደዚህ አይነት ነገሮች መጠቀም ጀምሯልና ብዙ ሰው አሁን ሲዲ እንደዚህ የመግዛቱ ነገር ቀንሷል ይባላል ይሄም አንዱ የስጋት ምንጭ ነው አዲስ አበባ ላይ እንኳን አሁን ጥሩ ነው ይሸጣል አዲስ አበባ ላይ ሰው ኦሪጂናል ነው የሚገዛው እውነት ለመናገር ማለት ሌላው ጋር ምናልባት አይደርስም ይሆናል አላቅም እሱን ግን አሁን አዲስ አበባ ውስጥ ኦሪጂናል ነውና አርቲስቱንም ያገዘ ይመስለኛል ሰው ቢፈልግ እንኳን አንተ ብታወሰው አሁን እየገዛ ነው ሰውና አንድም መስማት ይፈልጋል ሁለተኛም አርቲስቱን ሰፖርት ማድረግ ይፈልጋል የእውነት እንደዛ አይነት ነገር አይቻለሁ ወደ ክፍለ ሀገር ሲዲም የመድረሱ ነገር ገና ነው ሲዲው ራሱ ሰው እንጂ አሁን ይሻላል ትንሽ አርቲስቱን የማገዙ ነገር አለ ሞር ደግሞ ያው እንግዲህ ወጪውን አይተው ልፋቱን አይተው ደግሞ ወደፊት ይሻሻላል ብዬ አስባለሁ ና ኦሪጂናል ግዙ ኦሪጂናል ግዙ ጥሩ መልእክት ነው ግን አይተነው አናቀም እኮ ገረመው እዚህም በመጣ ጊዜ እንግዲህ እንዳለው ብዙ ጊዜ ትመጣለህ እዚህ ሀገር ግን ክለብ ውስጥ ስትሰራ አይተነው አናቀም ወይ መድረክ ላይ ለምንድን ነው ማትሰራው እዚህ ሀገር እምመጣው በቃ መጣና ወይ 2 ወር 1 ወር ቆይቼ ሄዳለሁ ላለው እንዳልኩሽ ጉዳይ ትንሽ ሲራዘም ደግሞ በቃ አሁን ሄዳለሁ እያልኩኝ ጀምሬም ላለመተው ምናምን በየ በቃ ሳልሰራ በዛው ሄዳለሁ እንጂ እስካሁን ሳታጣቅም እዚህ አሜሪካ ላይ ነው አሜሪካ ኮንሰርት ሰርቻለሁ ኮንሰርት ሰርታለሁ ሰርቻለሁ በፊት ሰርቻለሁ ክለቦች ምናምን ግን እዚህ ክለብ አልሰራውኝ አትፈልግም መስራት ያው እንዳልኩሽ ነው ጊዜው አለመፈለግ ሳይሆን እሄዳለሁ በሚል ጀምሬ ላለመሄድ ነው ምክንያቱም ከሰራው ቢያንስ 1-3-4 ወር መስራት አለብኝ ብዬ አምናለሁ ካየኝ ብዙ ሰው መጥቶ ቢያየኝ ደስ ይለኛል ምክንያቱም ለተወሰነ 1 ወር ሰርቼ ምናምን ቢሄድ 1 ወር በሳምንት 2 ቀን ወይ ምናምን ሊሆን ይችላል 3 ቀን ሰርቼ መሄድ አልፈለኩም ያው አላጓጓቸውም ነው ሁለተኛ ደግሞ ሁለተኛ አልበሜንም እየሰራው ስለሆነ በአዲስ ነገር ልምጣ በሚል ነው ምን አለ ሌላስ ገጠመኞች ካሉ እንግዲህ አሁን ክሊፖች ሲሰራ ሊሆን ይችላል የተለያየ አርቲስቶች እንግዲህ የተለያየ ገጠመኝ አላቸው ገጠመኝ እንጃ እንግዲህ ከቡዜ ጋር ክለብ ከፍተን ነበር አንድ ጊዜ አዲስ ክለብ ከፍተን እየሰራን ነበርና በቃ ማለት እንደው ትንሽ የሚያስቀኝ የሚያዝናናኝ ነገር እና ከቡዜ ጋር ክለብ ሰርተን ጨርሰን ዮሊ ታውቁታላችሁ መሰለኝ አይደል እቺቶ ዮሊና ዛቁጭ ብለን ሻይ ምናምን እየጠጣን አንዱ አጥናቂን በጣም ሲያየን በቃ በጣም ወዳችሁ ልጆች ምናምን ብሎ በቃ አቀፈን ምናለን ልጋብዛችሁ ምናምን አለን ኖ ቴንክ ዩ ምናምን ስለ እሺ ልብስ ልግዛላችሁ ደሞ አሁን በቃ ለሊት ነውና የእውነት በቃ ልብስ ሁሉ ብገዛላችሁ በጣም ነው ደስ የሚለኝ ምናምን ብሎ በጣም በቃ ልነግር አልችልም በቃ ምናምን ሳከን ሰባላ በቃ እናመሰግን በጣም እንትና ጨቀጨቀ እና ቴንክ ዩ ምናምን ብለን ነው ለኔርስ ወደ ልትሄዱ ነው መሰለኝ ለኔርስ አድርሱኛል እዛ ወደ ፍላሚንጎ አድርሱኝ ምናምን ስለ ኦኬ እሺ ብለን ነው እናንተ ልታደርሱ እኛ ልናደርሱ ከዛ ሚሞ ገባ ሚሞ ሲገባ እንደገና ደግሞ አነቀን ካልገባችሁ ካልጋበዝኩ ምናምን ብሎ በቃ መከራችንን ሲያሳየን ኦኬ እሺ በቃ እንግባ ምናምን ብለን ገባን ታዘዟቸው ምናምን ብሎ አስተናጋጅ ምናምን ላከልን እሱ ከጓደኞቹ ጋር ዛገኘ ጓደኞቹን መጫወት ምናምን ጀመረ ያው ሚሞ ምናልባት እንግዲህ ገብታችሁ ምግባቸው አሪፍ ነው ሽሮ እኔ ደግሞ በጣም ሽሮ ወዳለውና እኔ ሽሮ ዛዝ ብዙ ሽሮና ጥብስ እንብላ ብለን አንድ ሽሮ አንድ ጥብስ እና አንድ ውሃ ምናምን በላን እዛ ቢሉ ወደሱ ጋር ሲሄድ ገና ሲያው ደነገጠ ደ 2 ምግብ ነው የበላችሁት ልብስ ልግዛላችሁ ያለን ሰውዬ አልከፍልም አለ በእውነት አልከፍልም በቃ ፖሊስ ይምጣ ሲፈልግና በጣም አልከፍል እንደ እነዚህ 10 መኪና ያላቸው 2 ምግብ ይበላል እንደውም ብሎ ቡዜ ደግሞ ይስቃል ዳይነ ነገር በጣም ነው የሚለው ሞትን በሳቅ ያው ሳቅንም ተናደድንም አዛ ቶቶኛ እንከፍላለን ብለን ያው ራሳችን ከፍለን እሺ ብትሩት የት ይገዛላችሁ እነሱ ያሰጉት ቡቲክ ዝግ ነው ማታ ከሆነ እኔ ደግሞ እንደውም አይቶት እኮ ጭራሽ አንሷል ብሎ እዛ ላይ ሁሉ ፍራንክ ይሰጣናል ብዬ ነው ያሰብኩት ምክንያቱም ልብስ ለግዛ ያለ ሰውዬ 2 ምግብ ነው አልከፍልም አለ በቃ ፖሊስ ይምጣ ነው ያልከፍልም የፈለገ ነገር ይምጣ ብሎ
እኔና ሙዚን ትንሽ ነገሩ አንዳንድ ሰው ነው አድናቆቱን ሲገባ መጀመሪያ በደንብ ያደንቅና ሞቅ እያለው ሲመጣ እየሰከረ ሲመጣ ይረሳዋል አድናቆቱንና ወደ ሌላ ይገባል እኔ ገጥሞኛል አሁን በፊት አልበሜን ከማውጣት በፊት አረጋኝ ጋር ሰራ ነበር እነ ጥቤ ጋር ምሰራ የሽልሜን ሰውዬ ይመስለኛል ብሮቹን ለያይቶ በደንብ አስቀምጧቸዋልና መቷን በዚህ 50 አድርጓ ስዘፍን ብድግ ብሎ ሳያስበው ነው መሰለኝ የተነሳው መቷን ሸልሞኝ ለሊቱ ሙሉ አቆርፎ በቃ ልነግራችሁ ክልምጫ በለው በቃ እንደዛ ሮጠ የሸለሜ ሰውዬ ስድብ ነው የቀረውና እንደዛ አይነት ነገር ያጋጥማል በተለይ ክለብ ስትሰሩ ብዙ እንደዛ ይገጥማል በጣም ያጋጥማል ዋው አሪፍ ጊዜ ነበር ገሬ ቆንጆ ጨዋታ ነው አይ ሆፕ እንግዲህ በቅርቡ ከአዲስ አልበም ጋር እናገኛለን ተስፋ እናድርጋለን እንግዲህ እድሜ ለግሪን ካርድ አሁንማ ግዴታ ትመጣለህ ለቀረና ተልን በኋላ እዚህ ደግሞ የተዚህ የሀገር ፍቅርና እኔ እንጃ እስካሁን ነገርኩ ምንም አንደሞ ለኛ ስራ እውነቴ ነው ለኢትዮጵያ ነው እዚህ ሀገር ሆነው ዘፈን የሚሰሩትን ልጆች የምሬ ነው በጣም ነው ማደንቃቸው ምክንያቱም አሬንጀር የለም እዚህ ዜማና ግጥም እዚህ የለም ዛናቸው ሁሉም ያሉት እውነት በጣም ከባድ ነው ስለዚህ እዛ ሆኖ መስራት የተሻለ እዛም ሆነን እንግዲህ የሚወስደውን ጊዜ አስበው እዚህ የተወሰነው ነው የሚታገሉት ነው ሄኖክ አሁን ነው እሱ ነው ሄኖክ በጣም በቅርብ ጊዜ የመጡትና እውነት ነው በጣም ከባድ ነው እንደማ ትንሽ ደና ይሆነ መጣ ስለዚህ እንግዲህ አንድ አመት ብያለሁ እንግዲህ አንተጥሎ አመት መምጣት ይኖርብሃል ጥሩ ስራ ይዤ እንደምመጣ የዛኔ ደግሞ እናገኛለን በርግጠኝነት ቴንክ ዩ በጣም ማመስገን የሚፈልገው ሰው ካለ ስራ ጋር በተያያዘ ማመስገን እንግዲህ ሁሉም መጀመሪያ ቤተሰቦቼን እነሱን ያው እንግዲህ በጣም ያግዙኛል በዚህ ጉዳይ ላይ በተለይ ተረፈታና ሾንድሜ አሁን ሚዘፍ ነው እሱ በጣም ጎበዝ ነው እሱ ደፋር ነው ክሊፑን አይተናል ጎበዝ ነው በጣም እሱ ራሱ ይጽፋል ዜማም ይደርሳል ምናምንና እንደውም ውጭ ሀገር ሆነ እንጂ ኢትዮጵያ ሆኖ ቢሰራ የተሻለ ነገር ይሰራልና እሱን የታላቅ ወንድሜን ጸጋ ያሰፋን እንዲሁ በአጠቃላይ ቤተሰቦቼ ጓደኞቼን ደራሲዎቹን ሁሉ በጣም እግዚአብሔር ይስጥልኝ በጣም ነው ማመሰግነው ያ ያማንተና መሰግናለን ወንድምህ ባይዘው ተረፈ ላስት ታይም መጥቶ ነበር በስልክ አውርቻለሁ ብናገኘው ደስ ይለን ነበር የዛኔ ደግሞ ብሬክ ላይ ነበርኛ ፕሮግራማችን ያቆምንበት ሰዓት ነበር እሱም ጊዜ ትንሽ አንዶር ነበር የመጣው ፕሮግራማችን ሆፕፉሊ እንግዲህ ኔክስት ታይም ሲመጣ እናገኘዋለን ለተረፈ ግን አንተም በጣም ነው እናመሰግናለን በጣም እናመሰግናለን ቴንክ ዩ አሪፍ ጨዋታ ላይ ጫወታ ቴንክ ዩ በጣም እናመሰግናለን እሺ ቴንክ ዩ ከገረመው ጋር እንግዲህ ቆንጆ ቆይታ ነበር በጣም ቆንጆ ቆይታ ነበር ደስ ይላል ገሬ በጣም ብዙ ጠፍቶ ነው የመጣው እንደ መጥፋቱ ድምጹ አልጠፋም እንደውም ትጂ እንደውም ገሬን ራሱ ከመጠየቃችን በፊት የሚገርም ነገር ሰምቼ ነበር ከሚያውቁት ሰዎች ገረመው የተወለደው ኮልፌ ነው ያደገው ግን ኤልያስ መልካ ቤት ነው እንደሚባል ሰምቻለሁ የቅርብ ጓደኛው እንደዛ ነው ያለው በጠይቀው ከሄደ ተዛለኝ እና ለምንድን ነው ብዬ ስጠይቃቸው እንግዲህ አልበሙን ለመስራት ረጅም ጊዜ ነበር ኤልያስ መልካ ጋር ነበርና የተወለደው ኮልፌ ነው ያደገው ኤልያስ መልካ ቤት ነው ብሎ ደስ ይላል ለማንኛውም እንግዲህ ከገሬ ጋር ቆንጆ ቆይታ ነበር እንደው ተስፋ እናድርጋለን ሳይመን በርግጥ ከታየ ትንሽ ቆየት ብሏል በማህበራዊ ድረገጽ በብዛት ያየነው እንደሚያስቀልዳለ እንግዲህ የአክሰንት ጉዳይ ነው አክሰንት እንግዲህ እኛ ሀገር እዚህ ሀገር እንግሊዘኛ ኢትዮጵያ ማውራታችንን ብቻ ነው የምናስበው እንጂ ስለ አክሰንት አስበን አናውቅም እዚህ ሀገር ስንመጣ ነው እንዴ ሰዎች ይሄ ሀገር ነው አክሰንት ሲሉን ነው የምናውቀው አክሰንት እንዳለንና የአፍሪካዊ አክሰንት ትንሽ ለየት ይላል የኛም ሳይሆን ሌሎች አፍሪካ ሀገሮች እንደውም ከዚህ ቀደም መስከረም በቀለ ያለው ነገር ነው አይደል እንዴ ወተር ኢትዮጵያ የምናቀው ወተር ነው እንግዲህ ውሃ ሲስመጣ ወር እና እንደዛ አይነት ነገር ላይ እቺ አፍሪካዊት ልጅ በጣም ተመችቶኛልና በርግጥ ብዙዎቻችሁ በማህበራዊ ድረገጽ ላይ ታችሁት ሊሆን ይችላል ግን በቲቪ አላያችሁትም ስለዚህ እስቲ እሱን እንይና በዛው እንሰናበታችሁ እየሳቁ ይለኝ ዛሬ ለማንኛውም እኛ ከወዲሁ ሂደናል ከቀሉ ጋር ሳቁ በሚቀጥለው ሳምንት እናገኛቸዋለን ሰላም ሁሉ Today we are going to treat new words, of which I've written 13 of them down. Number 1, Name. 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 Multigrade. Multigrade. Again. Multigrade. Again. Multigrade. Me Asuri. Me Asuri. Me Asuri. Me Asuri. Time. Time. Again. Time. Again. Time.
Language. 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 Again. 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 See a song. See a song. See a song. See a song. Leade. Leade. Again. Leade. Again. Leade. Abuse. 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 We upon. We upon. We upon. We upon. Disiase. Disiase. Again. Disiase. Again. Disiase. Dibate. 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 Fire. 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 Well done. Clap for yourself.